ምንም አያስፈልገንም። የእናንተን ሚስጥር በሰላም በፍቅር ጊዜ ያወራችሁትን በአደባባይ እንድታወሩት አንፈልግም። ስለዚህ መሆን ያለበት ምንድን ነው? አሁን ሀቅ አላት ብላለች። ከዛ ከሁሉም በላይ ሀቅ አላት ያለችው በቂ ነው። የትም ይሁን ሀቅ አላት ብላ አምናለች። ይሄ ለአንቺ በቂ ያለባቸው ይተማመኑ። ይህን ብቻ ግን እህታችን ሙኒትም እየመጣች ዝም ብላ ይሄም ያለበትን ሸክሟ ላይ እንትን እያለች አንቋ ላይ እየተሸከመች እንትን ማለት የለባትም። ገኒ የምታምነው ስንት ነው? እህታችን ፕሌንም ደግሞ አለባት የምትለው ስንት ነው? ይሄ ይተማመኑ። ወደ መፍትሄው ሂዶ ይቋጭ። ከዛ ባሻገር ግን እንደገና በአማኑ ጊዜ ያወራችሁትን ሚስጥር እህት ፍቅር ስትባባሉ በነበረው ጊዜ ያወራችሁትን ሚስጥር አምጥቶ እዚህ ለ2000 ሰው ካልዘረገፍን ማለት በጣም በጣም ነውር ነው። በጣም ያስጠላል። በወንድ እንኳ ያስጠላል፣ እንኳን በሴት ደግሞ በሴት በጣም ነው እንትን የሚለው እና ወደ መፍትሄ ሄዱ። ሙኒት አንድ እውነታ የምናገርሽ ነገር እግዚአብሔር ምስክሬ ነው። ብሌን አሁን ያሰበችው ነገር አለ የለም የሚለውን ነገር ለመረዳት መቼም ሕፃን ልጆች አይደለንም እዚህ ጋር ያለ ነው። ብሌን እውነቴን ነው የምልሽ ቀላሉን መንገድ እዚህ ጋር ያሉት ገስት ላይ ያሉት እንዳለ እያስረዱሽ እያለ አንቺ ግን ግድ በቃ ካልወጣ የሆነ ነገር እያልሽ እየተሯሯጥሽ ነው ያለሽው። ከዚህ አንጻር ሙኒት ያዘችው በውስጥ ጉዳይ የነበረ ነው ወደ ሚዲያ የመጣው። አሁን ደግሞ እውነቴን ነው የምልሽ ሚዲያ ላይ እዚህ ጋር የምታወሪው ነገር ምንም መፍትሄ እንደማያመጣ እመኝኝ። እኛ የሰው ልጆች ነን፣ አንቺም የሰው ልጅ ነሽ። ታዲያ ምንድን ነው ያኔ የግድ ገበና ካልወጣ ብለሽ ያዙ ይልቀቁኝ ማለት? የብር ጉዳይ ከሆነ የብሩን ጉዳይ መዝጋት ነው 8 ነጥብ። ከዛ ውጭ ሌላ ነገር ታሪክ ምንድን ነው? ለእኛም አይጠቅመንም፣ ለአንቺም አይጠቅምሽም። እዚህ ጋር ሪከርድ የሚባል ነገር አለ። ለአንቺም ወደፊት የሚጸጸትሽ ነገር ነው። ገብቶሻል አይደለ? ስለዚህ ምን አንድ ጊዜ ልናገር። ቀጤ ኦኬ። እኔ ሚዲያ ከመውጣታችን በፊት አንድ ነገር ልታውቁልኝ ፈልገው። ሚዲያ ከመውጣታችን በፊት ብዙ ሽማግሌ ልክ ያለሁኝ ከብሩ ይልቅ እኔና ገኒ እንድንታረቅ ነበር። መጀመሪያ ሳሪን ላኳት። መጀመሪያ ጓደኞቻችን በውስጥ መስመር ብሌን አንቺ የምትይው እንደዚህ፣ ገነት የምትለው እንደዚህ፣ ስለዚህ ምን እናድርግ ሲሉኝ እንደዛ ከሆነ እኔና ገነትን ሊያጣሉን ነው እነዚህ ሰዎች ብዬ ሳሪን ነው ሽማግሌ ላኳት። ለሳሪም ልክ እነዛ እንዳላያቸው ነው። ከዛ 3ኛ ደረጃ ወርቅዬ የምትባል ልጅ ግሩፕ አድርጋና አወያየችን። ገነት ልብሽን የሚያውቀውን ብቻ አዳምጭኝ። አሁን እኔ የመጨረሻ ንግግሬ ነው። ማርያምን ኮሜንታተሮች ሰው ስለገፋችሁ አትገፉ። እና ወርቅዬ እኔና አንቺን ስታወያየን ብሌን እንደዚህ ገነት እንደዚህ ለምንድን ነው አፍቅራ ያልሻት? ይሄ ነገር ያመማት ነው ያለው ስትል ጊዜ ይሄ መጨረሻ ንግግር ብያቸዋለሁ። ወርቅዬን አስገቡልኝና ቃል በቃል በዚህ ምድር ቆይ እናቴ ብሌንዬ ቆይ መብረቁ የሰማው ቮይስ ላይ አሁን እኮ መብረቁ ጋር ነው ጉዳዩ ያለው። አንቺ የላክሽለት የሆነ ቮይሶቹ ምናምን አለ እሱ የሚረዳውና እሱ በትክክል የሚመልሰው ነገር አለ፣ እርግጠኛ መሆንበት ነገር። አንቺም ተጎጂ ከሆንሽ ማንም እንዲጎዳ አንፈልግም። የሆነ የተጎዳሽበት ነገር ሊኖር ይችላል። ነገር ግን እኛ አሁን ነገሮችን ቀለል እናድርግ እያልን እኮ ነው እናቴ። ሪከርዱ ላይ የተለየ ነገር የለውም። ሪከርዱ ላይ ወንድሟንም አዳምጨዋለሁ፣ የእሷንም አዳምጨዋለሁ። ገንዘቡን እሷ በትክክል ነበረ ወይም ደግሞ ገንዘቡ በፍቅር ምክንያት የተሰጠ ገንዘብ ነው ብላ አሁን እዚህ ጋር ብሸመጥጥ ኖሮ ያ ሪከርድ ይወጣላት ነበረ። ያ ሪከርድ ላይ የሚያሳየው ምንድን ነው? የእሷን ገንዘብ ገኒና ወንድሟ ተጠቅመውበት እንደነበር ነው። ወንድሟ ደግሞ ያለበትን ብር መልሷል። የቀረው ገነት የምትሰራበት ብር ነው፣ ገነት ስራ ላይ አድርገዋለች ብሎ የተናገረ ወንድሟ ሪከርድ አለ። ሁለተኛ ገኒም እዛ ገንዘብ ላይ የተናገረችው ገንዘቡ ሊዋላችሁ የተሰዳደቧችሁትን ነገር አታንሱት፣ አይጠቅመንም ለኛ። ገንዘቡ
የለብኝም ለወንድሜ ስላፈቀረችው ነው የሰጠችው ብላ አሁን ብክድ ኖሮ ይሄን ሪከርድ ወጣው ነበር። ስለዚህ ሪከርዱ ላይ ምንም እንትን የለም። ብር እንዳለ ስለሚናገረው እዛ ላይ አለቀ። አሁንም አመነች። ሙኒትም ያለችው ይሄን ነው። ኦኬ መብረቆይ አንተ ግን የተረዳው ምንድን ነው የተረዳው? አሁን ማንጋ ነው ጥፋቱ ያለው ብለህ ነው የምትረዳው? እንደው ለእውነታው ማለት ነው። ብሌንም ከዚህ በፊት ገንዘቡን በጠየቀቻት ሰዓት የተመላለሱት ነገር ውስጧ ላይ አለ፣ ውስጧ ላይ ተቀምጧል። ይሄው ለፍቅር ብላ ሰጠች መለከተኝ ምናምን ብላት ሊሆን ይችላል። እኔ ሰው ቢከድ አልደረሰኝም። ያ ነገር ስላመማት ያን ነገር አሁን ይቅርታ ማስጠየቅ ፈልጋ ነው። ችግር የለውም በለሻት ከሆነ ገኒ ያን ነገር ብለሽ ከሆነ ስላለፈው ነገር ይቅርታ አለቀ። ጥፋት የለም። ኦልሬዲ ገነት ገንዘቡን አምናለች። ብሌንም ደግሞ ከገንዘቡ ባሻገር ያን ገንዘብ የሰጠችው ስላፈቀረችው ነው ምናምን ስለተባለች ተናዳ ነው። አሁን ግን እዚህ ጋር 2000 ምናምን ሰው አለ። አፍቅረሽ እንዳልሰጠሽ ሰው እየተረዳ ነው፣ እያመነ ነው። ገንዘቡ ሀቅ አላት ስትል አከተመ። እዚህ ጋር ገንዘቡን ሰተሻቸው እንደነበር የሚያሳይ ክፍተኛ ነው። ከዚህ በላይ ሌላ ህዝብ የለም። መቼም ገኒ በእርግጠኝነት 1000 ሰውም አስተናገደችም። አፍቅራ ነው የሚለው በቃ ወደ ገንዘቡ አፍቅራ ነው የሚል የተናገረችው ነገር በኋላ ሳይሆን የተባለው እኛ እንደተረዳ ነው ከሆነ ደግሞ ገኒ ብሩን በባሌ አካውንት አስገቢ ብዬ ስላት ወንድሜም ጋር የተወሰነ ይቀራረቡ ስለነበረ በዛ ማስገባቱን መረጠች እና ደግሞ እንደፈለገችም ስለሚላላካት ምናምን እንግዲህ ፍቅር ከዛ በኋላ ሊሆን ይችላል የመጣው። በፊት ግን እንደ አማና ነው የተቀመጠው ከወንድሟ ዘንድ። በኋላ ላይ ግን ያው ፍቅር ሊኖር ይችላል ላይኖር ይችላል። ይችኛይቱን መሸምጠጥ የለባትም፣ ይችኛይቱን አልሸመጠጠችም። ያለውን ነገር አሁን ወደ መፍትሄው እንሂድ ጎበዝ። ሌላ ነገር መቆፈር በጣም ነው የሚያስጠላው። ኖ አብዶዬ እየጠራ ነው መሄድ ያለበት። ገብቶሃል አይደለ? አንዱ ተረግጦ አንዱ ምናምን ከብሩ ባለፈ ክብር የሚባል ነገር አለ። ይቅርታ መጠየቅ ካለባት ገነት ይቅርታ ጠይቃ ላለችው ነገር ወይም ደግሞ መብረቁ ጋር ከደረሰው ቮይስ አንጻር ይቅርታ መጠየቅ ካለባት ይቅርታ መጠየቅ አለባት። ከዛ ባለፈ ደግሞ ብሩ ደግሞ ይሻሻላል። አብረሽዬ እሷም እኮ ከወንድሟ ጋር ይጻጻፉ የነበረውን መቼም ይችም እኮ ብሌንም እኮ ለእኛ መረጃ እንደሰጠችን ሁሉ ይችኛይቱም ደግሞ የራሷ የሆነ መረጃ ፊት እኮ ሊኖር ይችላል እኮ አለ እኮ። ከወንድሟ ጋራ ምንም አልተጻጻፉም ማለት አይደለም እኮ ይሄ ማለት እኛ አያገባንም ጋይስ፣ አሁን አያገባንም። ያንን ነገር ተውት ነው እያልን ያለ። እኔ እሱን ለመተው ፈልጌ ነው ማለት ሰው እንደዚህ ላለማጉላላት ያኔ ጉዳዩን ለማሳጠር ያክል ያ ወደዛ ነገር ከተገባ ወደ ገንዘቡ መካት እንድትገቢ ነው። ገነትን እኔ አንድ ጥያቄ ልጠይቃት መብረቁ ጉዳዩን ለማጥራት ማለት ነው። ሶሪ ገነት ከብሌን ጋር እንግዲህ ሚዲያ ላይ ነው የተገናኛቸው። ሚዲያ ላይ ስትገናኙ እህቴ ሁኚልኝ ዳኛለች። ያው በሚዲያ ላይ በምታየው ታማኝነቴ በባለ በወንድምሽ ስትልክ አንቺ ፈቅደሽ ነበረ ያኔ ማለት በወንድሜ ላኪ አስገቢ ብለሽ አካውንት የላክሽላት አንቺ ነሽ? እኔ አይደለሁም። ወንድሜ ጋር ነው ተነጋግራ እሷ እውነት የተቀበለችው እንጂ እኔ አይደለሁም አካውንት የላኩላት። አካውንቱ ከወንድሟ ከአንቺ ወንድም ነው የወሰደችው? አሁን እኮ እያራራቁ መጣ። እነሱ ኦልሬዲ ቁጥሩ ላይ እንሂድ አይሻልም? ብዛት ቁጥሩ ላይ የገንዘቡ ብዛት ቁጥሩ ላይ እንጂ አሁን ተማምነዋል። ብሩ እንዳለባት ገኒ ያምናለች። ስለዚህ ምንድን ነው አሁን ሙኒትም ምንም ችግር የለም አካውንቱ ምናምን ስለጠየቀች አሁን መሆን ያለበት ወደ ቁጥሩ እንሂድ። የሚያስማማው ብሩ ቁጥር ላይ እንሂድ። አሁን ወደኋላ ዲክ ካደረግን ሌላ አሁን የጠየቀው ጥያቄ እንደገና ከጠየቀች እንደዚህ ሊባል ይችላል። አይሻልም ጎበዝ? ጃጓርዬ ምን እንደሆነ ታውቃለህ? ብሌን አሁን ከብሩ ይልቅ የሆነ የተፈጠረ ነገር እና የሆነ በውስጡ የያዘችው ነገር አለ። ገብቶሃል አይደለ? ከዛ አንጻር ብር ምንም ማለት አይደለም፣ ሰርተን የምናመጣው ነገር አለ። ግን ክብር የሚባል ነገር አለ። ገብቶሃል አይደለ? ያንን ነገር የያዘችውን ነገር ተማምነንና
ፈቅደን ከዛ በኋላ ገኒም ብትሆን ይቅርታ የምትጠይቀው ነገር ካለ ተጠያይቀው ከዛ በኋላ ወደ ብሩ እንገባለን። ብሩን እኮ ተማምነናል እኮ። ነገር ግን ብሌን የሆነ ነገር ያልመሰጣት ነገር አለ እንደተረዳሁት። እመነኝ። ባባ ይቀጥል خلاص ባባ ይቀጥል በጥያቄው። ሶሪ ኦኬ። ጉዳዩን ለማራራቅ አይደለም። ጀስት ፍልቶቹ ዘግይተህ ስለመጣ ገንዘቡን ወንድሜ ቢወስደውም የኔ ኃላፊነት ነው። ገንዘቡን ሀቅ አላት ብላ ስላመነች ስለ ገንዘቡ እንቶ እና ምናልባት አብርሽ እያለ ያለውን ነገር አንዴ እንጠይቃል አይመስልም? ከገንዘቡ ባሻገር የምትፈልጊው ነገር ምንድን ነው? ብሌን አጠራ አድርገሽ ይሄ የሚያስጠላ ንግግር ሳትናገሪ አጠራ አድርገሽ ከገንዘቡ በላይ አስፈላጊ አለ፣ ይህ ነገር ይስተካከልልኝ የምትይው ነገር አለ በይ ተናገር። እኔ ሴት ልጅ ነኝ፣ አክብሬያት እህቴ ብዬ የሆነው ሆኗል። እንግዲህ የተበላሸው ነገር ተበላሽቷል። እኔ ከዚህ በላይ እኔ ሴት ልጅ ነኝ። እንደ ሴትነቴ ሰውን ለራሴ እንደምታመነው ያህል በአደራ መልኩ እንጂ ብር ያስቀመጥኩት አፍቅሬ አይደለም። በወንድምሽ አካውንት የተቀመጠ ለሳሪ ሌላው ቀርቶ አላልኩም እንኳን እንዳትይ ለሳሪ ብለሻታል። በግሩፕ እንኳን ስናወራ እኔና ወርቅዬ አንቺ ሆነ ስናወራ በሰላም ጊዜ በፍቅር ጊዜ ነው እንጂ ያልኩትን አፍቅራ አልኩም ብለሻልና አሁንም የአንጀትሽን እውነቲቱን ስለምታውቂ እውነቲቱን ብቻ ተናገሪ። እስካላት ጊዜ ድረስ ይተናኔ ከፍላለሁ እንጂ ወንድሜም እንዲክዳት አላደርግም። በፍቅር ጊዜ ሰጥተው በኋላ ሲጣሉ አንጡ ካለች መክፈል ነው ያለው አማራጭ። እንደዚህ አይነት ቤተሰብ ነው እኔ ወልዶ ያሳደገኝ። ከዛ አንጻር ነው እንጂ ከወንድሜ ጋር በትክክል የፍቅር ግንኙነትም አላቸው። ሽማግሌ ሊላክ ቤተሰብ ሁሉ ተመርጦ የእሷን ቤተሰቦቿን ተናግራ በስነስርዓት ቁም ነገር ላይ ያለ ነገር ነው። ይህን ደግሞ አንቺና እሱ በልጅነት ከምታወሩ እኔ በሴትነት ወጉ ቤተሰብ ጠይቅ በይው ብዬ ወደ ቤተሰብ እንዲሄድ ያደረግኩት እኔ። እንግዲህ ለዚህ ደግሞ አንዳንድ መረጃዎች አሉኝ። እሱ በፍጹም መብረር አይደለም። ገብተህ ዋትሳፕን ተመልከት። አንቺ ካመጣሽው እንግዲህ ምን ይደረጋል? እኔ አፍቅሬ አይደለም። አንደኛ ይኸውልሽ ወንድምሽ አንድም ቀን ስለ ፍቅር ጠይቆኝ አያውቅም። አንቺ ትጠይቂኝ ነበረ። አንቺ ደግሞ ለእናትሽ ነገርሻት። እናትሽም ልጄ ጋር ተጋቡ ብላ እናትሽም ጥያቄ ብላ ጠይቃኛለች። እናቷም ጠይቃኛለች፣ አባቷም ጠይቀውኛል፣ ሁላቸውም ቤተሰብ ጠይቀውኛል። ግን ፍቅር ሌላ፣ አፍቅራ መላክ ሌላ። ይፋቀሩ ነበር ሌላ፣ አፍቅራ ላይ ሌላ። እኔ አፍቅር ያላኩም ወንድምሽን ይቅርታ አድርጊልኝ አላፈቀርኩም።